ነው ባይ 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 የታደልኩሽ ከሰው ሀገር ኢትዮጵያ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ፍቅር ሰላም ይብዛላችሁ። እንደምታዩት ወደ ሀገር ቤት ጉዞ ለማድረግ ሽር በተን ያልን ነው። ሁላችሁንም ለሀገራችሁ በሰላም ያብቃችሁ። ግን ዝግጅቱ በጣም አድካሚ አሰልቺ ነበረ። እንደምታዩት ይሄ ሻንጣ ለመጀመሪያ ቀን ነው በህይወት የምጠቀመው። ኢቭን ኢፍ ለነሱ ራሱ እንደዚህ አይነት ሻንጣ አዘጋጅቼላቸው አላቅምና ሻንጣው ብዙ አይዝም፣ ከኪሎ ያነሰ ነው የሚይዘውና በጣም ነው ያደከመኝ። 20 ኪሎ ሊይዝበት ነበር የሚገባው፣ ነገር ግን እጅግ በጣም አስቸግሮ የነበረ በዛም በዚህም በቦሌም በባሌም ብለን 20 ኪሎአችንን እናስገባለታለን ትላላችሁ። እንደምታዩት እያስተካከልኩኝ ነው ወደ ሀገር ቤት ለመሄድ ቀን እየሸካከፍኩኝ ነው። እንዴት እንደሚያደክም መቼም ይሄንን ነገር የሞከረው ብቻ ነው የሚያውቀው። እጅግ በጣም አድካሚ ነበር። ሻንጣ ማዘጋጀት ለካ በጣም ያደክማል። ለራሴ ሲሆን ስለሆነ ይሁን አላውቅም፣ እኔ ለነሱ ብዙ ጊዜ ሻንጣ አዘጋጃለሁኝ። ነገር ግን እነሱ ያወጡልኝን ልብስ ወይም ደግሞ እነሱ የመረጡልኝን ስለሆነ እንደዚህ አድክሞኝ አያውቅም የምር። ግን ለራሴ ሲሆን እጅግ በጣም ነው ያደከመኝ። ለረጅም ቀን ለብዙ ቀን ከ15 ቀን በፊት እንዲሁም ከወር በፊት ነው እንደዚህ መዘጋጀት የጀመርኩት። ግን ምንም ነው ማስተካከል ያቃተኝ። ሳወጣ፣ ሳስገባ፣ ስጥል፣ ሳነሳ የትኛውን መምረጥ እያቃተኝ ረጅም ሰዓት ነው የወሰደብኝ። በጣም በሰፊው ነው ያዘጋጀሁትኝ እቃዬን። ግን እንደዛም ሆኖ እጅግ በጣም አድካሚ ነበር። እጅግ በጣም አሰልቺ ነበረ። የሆነው ሆኖ ግን አላኩል ያለ አልሐምዱሊላህ እንደምታዩት እየደከመኝም ቢሆን እቃዬን ሽክፍክፍ አድርጌ ሻንጣዬን ሙለት አድርጌ እዚች ጋር ወስጄ ምዝን እያደረኩኝ ነው። ምክንያቱም ትኬቴ ላይ ያለውን ኪሎ መብለጥም ማነስም ስለሌለበት እዚች ጋር ደግሞ ስጦታ የተሰጠኝን ያገኘኋትን እቃዬን፣ ሄድፎኖቼን እንዲሁም ደግሞ ስልኮቼ ምናምን እያዘገጃጀው ነው። ብቻ ያው ታውቃላችሁ ኪሎ ምናምን በዛ አነሰ ተብሎ ኤርፖርት ላይ ስቃይ ነው። በስነ ስርዓት እንደዚህ ሽክፍ አድርጋችሁ ኪሎአችሁን አውቃችሁ መዝናችሁ ልካችሁን አውቃችሁ አስተካክላችሁ ካልወጣችሁ አንዳንድ ጊዜ አላስፈላጊ የሆነ ክፍያዎችን ልንከፍል እንችላለን። ወይ ደግሞ በጣም የምንፈልጋቸውን ልብሶች ሁላ ሳንዘጋጅ እዛው ጥለን ልንወጣ እንችላለን። ብዙ ሰዓት እውነት ለመናገር ብዙ ክፍያ ከፍለው ለ1 ኪሎ 100 ድርሃም እና ከዛ በላይ ከፍለው የሚያሳልፉ ሰዎች አሉ። ሳይዘጋጁበት ሄደው ኪሎ በዝቶባቸው አንዳንድ ጊዜ ደግሞ ላለመክፈል ሲሉ በቃ መጣል የማይገባቸውን እቃ ወይም ደግሞ መጣል ያልነበረባቸውን እቃ የሚጥሉ ሰዎች እንዲሁም ራሴም ከዚህ በፊት እንደዚህ አይነት ነገር አጋጥሞኛልና ይሄ ነገር እንዳይሆን ብዬ ከዚህ በፊት ልምዱ ስላለኝ ያንን ነገር መድገም ስለማልፈልግ በጣም የመፈልጋቸውን እቃዎች ምክንያቱም እዛ ጋር ሳታስቡት ነው ኪሎአችሁ የበለጠውና ሳትዘጋጁበት ነው ብዙ ገንዘብ የምትከፍሉት ወይም ደግሞ ሳትዘጋጁበት ነው የማትፈልጉትን እቃ ማውጣት ሲኖርባችሁ የምትፈልጉትን እጅግ በጣም ኢምፖርታንት የሆነ ነገር ሁላ ጥላችሁ የምትወጡበት አጋጣሚ ይኖራል። ይሄ ነገር እንዳይፈጠር ደግሞ ኪሎአችሁን ካወቃችሁ ሻንጣችሁን በስነ ስርዓት አዘጋጅታችሁ ሻንጣችሁን መዝናችሁ የኪሎአችሁንና የትኬታችሁ ላይ ያለውን የኪሎን መጠን አውቃችሁ ትኬታችሁ ላይ ያለውን የኪሎን መጠን ደግሞ ካወቃችሁ ለማዘጋጀት በጣም ቀላል ነው። ያንን ነገር መዝናችሁ ኪሎአችሁን አስተካክላችሁ ከወጣችሁ ዘና ብላችሁ ነው የምትሄዱት። ዘና ብላችሁ ነው በቃ የምትሉት። እኔ ግን ያው ኪሎዬን ባቅም ባስተካከለ ምንም ብልም ትንሽ ስትረስ ውስጥ ገብቼ ነበር እውነት ለመናገር። ከዚህ ነገር ውስጥ እስከወጣ ወይም ደግሞ ቀይን አስተካክዬ እስከወጣ ድረስ የተወሰነ ጊዜ ተጨናንቄ ያለሁኝ። በባሌም ብቻ አስተካክዬ ጨርሼ ወደ ኤርፖርት ሄጃለሁኝ። እዚች ጋር ጓደኛዬ መታ ነበር ልሸኘኝ። ምሳ ይዛልኝ ነበር የመጣችው። እንደምታዩት ከረጅም ጊዜ በኋላ ነበር የተገናኘ ነው። ተቃቅፈን መላቀስ ነው የቀረን ለረጅም ሰዓት ሰው እስኪታዘበን ድረስ። እንግዲህ እንደምታዩት እየተሻሸን ነበር ማለት ይቻላል። እንደዚህ ነው ስንቀውጠው የነበረው። ተገናኘን፣ ሰላም ተባባለን። እዚች ጋር ደግሞ ስጦታ ይዛልኝ መታ ነበረ። በእውነቱ በጣም ነው ያስደነገጠችኝ። በጭራሽም አልጠበቅኩም። እሷን ነበር ስጠብቅ የነበረውና በጣም ወደውን እጅግ በጣም የሚያምር
ቆንጂዬ ሸበላ እሷን የሚመስል ሀብል አምጥታልኛለች። አመሰግናለሁ የኔ ፍቅር መባዬ፣ እጅግ በጣም አመሰግናለሁ። የረጅም ጊዜ ጓደኛዬ ናት እና በጣም ወዳት ማከብራት ጓደኛዬ ናት። ለማንኛውም መባዬ የኔ ፍቅር እጅግ በጣም ነው የማመሰግነው። አልጠበኩም፣ በብዙ ነገር አስደንግጠሽኛል። የእውነት እዛ ጋ ምን ማለት እንዳለብኝ ሁላ ነበር ግራ የገባኝ እና በጣም ወደውን አይነት ነው የሰጠችኝና ቴንኪው በጣም ነው የማመሰግነው። ከሁሉ በላይ ደግሞ በጣም ሆዳም ጅቦ ነገር ስለሆንኩኝ ምግብ ይዘሽልኝ ነይ ብያት ነበር። ሃይ ቋንጣ ፍርፍር፣ አገልግል፣ ሀበሻ ተወዳጅ እንትኑ ሳትለፍሽ ጾም እንትኑ ያኛው እሱ አንዴ እሱ ነው ቪዲዮ ሰራበራ ነው እንጂ ተከጓለ ተረጋጋ እንጂ እንዲህ እኮ ነው። እኔ ያኔ ተዋክቤ በመጨረሻ ትኬት የተቃጠለው ቤት ከቤት ስንወጣ ለጥቶ ያዩ ነው። በቪዲዮ ውስጥ ነው ያዩአቸው ነው በክስተሉ ተለብይ ሳይው ነው ሀሳቡን የቀየረው። የት አለ ፖሊሱ? ፖሊስ አይደለም ካለ እንጂሽን ግን ልትስታጠቢ በእናትሽ ተይ። በሻሽን በጃኬት ይመጣል በእኔም ላይ ገባኝ። ማባንደር ተደፈረላ ስንት ጊዜ ወይ ለላዲ በቃ አሁንማ ኢትዮጵያ ገብተሽ ልበይ አይደለ እንዴ? እንዳንከሽ ፍርፍሩን ብቻ ቢንጀር ደረቁን እንጀራ ተይ። እኔ ከሱ ጋር ምን አታገለኝ? ሰዓት የለኝም። ሃይ እንብላ። እግጥ ሰንዴውን ይችላል ዛሬ እዚህ ትኬት ማሪ በቃኝ ቢና እየበላች ሆዳምዬ ቢ እንጀራ በሽሮ አይ ላቭ ዩ በቆጮ በክትፎ አይ ላቭ ዩ የሆዴን ነገር አደራ ብላለች እና የሆዴን ነገር ብነግራት ለህሊና ይባል። በነገራችን ላይ ሆዳም ጓደኛ ነው ያለኝ። እጇን እንኳን ሳትታጠብ ብላ ሹካካ ወይኔ ለታዘቢቶ ዘመዳሜ ዘአዳሜ ጣፍጣና በጣም ነው የሚጣፍጠው። ቢስሚላህ ባለሞከኝ አንቺ አይደለሽም የሰራሽው ለሰው ሃይዋና የኔ በጣም ነው የማመሰግነው ስላደከምኩሽ። በጣም ይቅርታ። እኛ ጋር መተሽ እንግድነት ከዚህ በተሻለ የምንቀበል ያድርግሽ። ሰዓት የለሽም ዳኒ የሐቢብቲ የኔ ፍቅር የኔን ሰብስብ ነፍስ ነገር የታደልኩሽ ከሰው ሀገር ኢትዮጵያዊ ስደተኛ ከሞት የዳንኩ ዕድለኛ በግዞት ቤት የማልተኛ ሹክረን እባብ ያለደፈኝ ሹክረን ጊንጥ ያለቀሰኝ ያቆየኝ